በጀርባ ላይ ሊወጋ ያሰበ ሰው ትዳር ለማፍረስ ያሰበ ሰው እያለ በምን መልኩ ነው አንተ ሚስትህን ትተህ ከሷ ጋር እንዲህ ብለን ትምትሆነው? ግን በጣም የሚያስጠላ ነገር ነው እያደረክ ያለው። ምክንያቱም ሚስትህና ልጅ ቤተሰቦች ማስደሰት ሲገባ ሌላ ሰው እንዲህ ትሆናለች በእኔ ምክንያት ብለ በርግጥ አይናው ማዘነ መልካም ነው፣ ወይም ስለሆነ ሰው ተገንዘበ ያለውን ነገር መፍትሄ መፈለግ ትክክል ነው። እሱን አምንበታለሁ። ጭራሽ ፈጽሞ እኔ የሚያስጠላ ነገር ነው ያደረጋችሁት ያላችሁት። አቤልም ብሩክም እንዲሁም ከናንተ ጀርባ የምታሴሩ ሰዎች ብታቆሙ ይሻላችኋል። ሰላም ወንድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልኝ? ሰላማችሁ ብዝት ይበልልኝ። እግዚአብሔር ይመስገን አለው። ክብር ለመድኃኒዓለም ይሁን እና እናንተ እንዴት ናችሁ? ስራ ሁሉ ሰላም እንዴት ናችሁ? በተረፈ እግዚአብሔር ይመስገን አለን። እንግዲህ በዘመናችን ፍቅር በቁስን መቀየር ጀምረናል። ፍቅርን በነገራቶች ማስደሰት ወይም መቀየር እየተቻለ ነው ያለው። በተለይ እዚህ ከተማ ላይ ብዙ ነገር እየተደረገ እየታየም ነው። ለምን እንደሆነ አላቅም። እየተደረገ ያለው የቡታጀራ ልጅን እዚህ ከተማን የሚያሳድብ ገጸ ባህሪ የቡታጀራ ልጆች እንዲህ ናቸው እስኪባል ድረስ በርካታ ነገር እየተደረገ ነው። ኤኒዌይስ ስለምንድን ነው የምታወራው ልትሉ ትችላላችሁ። ሰሞኑ እንዳያችሁት ከሆነ አብርሃም ሩታን ለማስደሰት ምንም እንኳን እንግዲህ ማለት በተደረጉ ሴራዎች ሌላ ተንኮል ሌላ ዓላማ አይኑሮ እስካሁን ግልጽ የሆነ ነገር የለም። ግን እየተደረገ ያለው ፍቅርን በገንዘብ ወይም በቁስ ነገር መለወጥ እንደሚቻል ወይም ማስደሰት እንደሚቻል ነው እየታየ ያለው። ኖርማሊ የሰው ልጅ ፍቅርን በአግባቡት ፍቅርን መስጠት ሲገባው በነገራቶች ወይም አለኝ ተብሎ የሚደረገው ነገር ልክ እንዳልሆነ ለመንገር ነው ፈለኩት። ጀስት እሱ ኖርማል ለሚስቱ ወይም ለህፃኑ ፍቅር መስጠት ሲገባው በቁስን እሷን ለማስደሰት ወይም ለእንትን ለማጥቀም ሞክሯልና ይህ ፈጽሞ ስህተት ነው። ምክንያቱም እሱ አስቀድሞ መስጠት ያለበት ለሷ የሚሆን የሚገባ ቦታ ፍቅር መስጠት ነበረበት። ዛሬ ግን እሱ እያደረጋለው ልክ ያልሆነ ነገር ነው የተደረጋለው። ይህ አንድም የቡታጀራ ልጆች እንዲህ ናቸው እንዲህ ነው እንዲባሉ ድረስ ነው እንትን እየተባላለች አይታችኋል። የቡታጀራ ልጆች ምን ነው እንዲህ እየተባለ ነውና ለምን ለዚህ ናክል ደረሰ? ራስን አስወቅሶ ራስን ዝቅ አድርጎ ኢቭን ከተማዋ ድረስም እንዲጠር ለምን አስፈለገ? ይህ ፈጽሞ ውሸት የሚደረግ ነገር ነውና ይሄ አብርሃም የምታደርገው ነገር በጣም የሚያስጠላ ነገር ነው እያደረክ ያለው። ምክንያቱም ሚስትህና ልጅ ቤተሰቦች ማስደሰት ሲገባ ሌላ ሰው እንዲህ ትሆናለች በእኔ ምክንያት ብለ በርግጥ አይናው ማዘነ መልካም ነው፣ ወይም ስለሆነ ሰው ተገንዘበ ያለውን ነገር መፍትሄ መፈለግ ትክክል ነው። እሱን አምንበታለሁ። ግን አንተ አላማውን ያልተገነዘብክ በመሆኑ ይህ ፈጽሞ ነው እያደረክ ያለው። ፈጽሞ የማይሆን ነገር ነው እያደረክ ያለው። እቺ ልጅ ላንተ ህይወት ማለት ሄርሜላ ባንተ ህይወት ውስጥ ምን ያክል ጣጣ ይዛ እንደመጣች ታውቃለህ አይደል? በርካታ ነገር ይዛ እየመጣች ነው። በልጅ በቤተሰብ በሚስት ኢቭን በጓደኞች ጥሩ እንዳይሆኑ እያደረገች ነው ያለችው አይደል እንዴ? አንተ ለሷ አመጣጣ ሳይገባ ከአመጣጣ ሳትረዳ እንዲናት ሳትል ልክ እሷ እንዴት ትጎዳለች በእኔ ምክንያት እንዴት ትሆናለች ምናምን ብለህ ባላወቅከው ነገር እየተራመድክ ነው ያለው። ስለ ሩታ ሳታስብ ስለ ህፃኑ ሳታስብ አንተ ሄርሚ እንዴት ትሆናለች ብለህ ነገራቶችን እያደፈረስክ ነው። ለምን ይሄን አስፈለገ እንዴ? ለምን ይሄን ለማድረግ አስፈለገ? አንተ ራስህ መኖር ያለበት ሰው አላማን ታውቃለህ አይደል እንዴ? በቅድሚያ እኮ ቦታ የሚሰጣቸው ሰዎች ታውቃለህ። ለልጅና ለሚስት ለቤተሰብ መኖር ሲገባ ከዛ በዘለለ ነው ስለሌላው አካል የምትጨነቀው። እኔ በመልካም መንፈስ በመልካም አድራጎት ቢሆን ኖሮ ኢትስ ኦኬ ምንም ነገር አይገደኝም ነበር እንዲም ወጥቼ መናገር ባልችል። ግን አንተ በጀርባህ ላይ ያጠነብ ሰው እያለ በጀርባህ ላይ ሊወጋ ያሰበ ሰው ትዳር ለማፍረስ ያሰበ ሰው እያለ በምን መልኩ ነው አንተ ሚስትህን ትተህ ከሷ ጋር እንዲህ ብለን ትምትሆነው? ይኸውልህ አብርሃም አንተ በመጀመሪያ ቤተሰብ ሆነ ልጅም ሆነ ሚስት ቀድመህ ፍቅርን ስትሰጥ ነውና ኖርማል ማድረግም ያለብህ ነገር የምታደርገው። ፍቅር ከሌለ ምንም የዓለም እንቁ የሚባል ነገር ብታደርግለት ለሷ አይታያትም። የዓለም በውድቃ የሚገዙ ነገር አይደል መኪና ወርቅ ተውና
ዳይመንድን ብታረግላት ለሷ ምንም አይመስላትም። ምክንያቱም የትዳር መሰረቱ ፍቅር፣ መተሳሰብ፣ ሰላም ነው። ሰላም ሳይኖርክ መተሳሰብ፣ ፍቅር ሳይኖርክ አንተ ይሄን ብታደርግላት ለሷ ምንም አይታያትም። ነግራለች። በሰዓቱ ነገራቶችን ተመልሰዋል፣ አሁን ወደ ቀደመው ነገር ተመልሷል ብላ አሰባ ያደረክላትን ስትቀበል በእለቱ በጣም ደስተኛ ነበረች። ነገራቶችን ለመርሳት ሞክራ ነበር። መልሳ አንተ እንደገና መልሳ አደፈረስከው። በቃ ይኸውልህ ለምታደርገው ነገር ጥንቃቄ ማድረግ አለብህ። አጉል ተወዳጅ ነኝ ወይም ይሄ ነገራቶች ላይ ታውቂያለሁ ብለህ የራስን ስምና የቤተሰቦች እንዲሁም የከተማውን ስም የምታጠፋው ነገር በቃ በከዚህ ማቆም አለበት። አንደኛ አይደል ሄር ሚቅርና ካንተ በስተጀርባ ጓደኞች ናቸው ብለህ የምታስባቸው ሰዎች ለአንተ መልካም አይደሉም። በአንተ ህይወት ውስጥ ጣልቃ እያመጡ ነው ያሉት። እነ ብሩክና እና አቤል ባለፈው እዛ ጋር በምታከብር ሰዓት እቺ ልጅን ባያመጣት ኖሮ ዛሬ ለዚህ ደረጃ ባትደርሱ። እያመጣበህ ያለ የራስህ አንተ እኔ ጓደኞቼ ብለህ የምታስባቸውና ከነዚህ አይነት ሰዎች ልትርቁ ይገባል። በቃ አቤል የሩታ ተናግራቸዋለች አይደል እንዴ? በአካል ተናግራቸዋለች። እናንተ ከህይወታቸው ውጡ ብላችሁ ተናግራቸዋለች። ብሩክ ማለት ብሩክ እስከ ተናገረቻችሁ ድረስ ለምንድን ነው እናንተ ከሰው ጋር ፍጹም ጥገኝነት አሳይታችሁ? ለምንድን ነው አንደኛ አላማችሁ ለሆነ አላማ ብላችሁ የሰው ህይወትን አትበጥጡ፣ የሰውን ትዳርን አትበጥጡ። ለአላማችሁ ስትጓዙ የሰው ህይወት እየረበሻችሁ ነው ያላችሁት። ይሄ ደግሞ ፈጽሞ ስህተት ነው። ይሄን መደረግም የለበትም። በምንኛ አስባችሁት ነው? እስቲ ጓደኛችሁን የገዛ ጓደኛችሁን ባለትዳር የልጅ አባትን ከሆነች ላይ ሳምቲንግ ከሆነች ልጅ ጋር እንደዚህ ያጣግናችሁ ይሄ ለዚህ ደረጃ መድረስ። እናንተ ምን አክል ገንዘብን ፍለጋ በዚህ መልኩ አታድርጉ። ገንዘብን ስትፈልጉ ወይም በሌላ ሰው ለመጠቀም ስትፈልጉ ይሄን አይነት ነገር አታድርጉ። ይሄ የሆነ ተግባራችሁ ራሱ ለሰው የሚያስጠላ የሚዘገን ነገር ነው እየተደረገ ያለው። በእናንተ ባህሪ፣ በእናንተ ክፋትነት፣ በእናንተ ሌላ ተግባራቶች የቡታጀራን ስም ማስጠፋት የለባችሁም። እናንተ ዛሬ ስለተመቻችሁ በሰላም ወጣችሁ ስለምትገቡ ክፉ ነገር ለማሰብ ማቀድ ትጀምራላችሁ። ይህ ግን ልክ አይደላችሁም። በቃ ፈጽሞ ልክ አይደላችሁም። ምክንያቱም ብዙ ኢትዮጵያውያን በሰላም ወጥተው መግባት የተቸገሩ አሉ። ብዙ ኢትዮጵያውያን አይደን እንደናንተ ዘንጠው ቁርስ፣ ምሳ፣ መክሰስ እየላችሁ እየተመገባችሁ ክፋትን ነገር እየተማራችሁ። ብዙ ኢትዮጵያውያን ግን አንድ ምግብ አንዴ ለመምላት ተቸግረው በሰቀቀን ውስጥ እንትን ያላችሁ እነዛ ሰዎች ቢያንስ ለነዛ ሰዎች ስትሉ ነገራቶች ማቆም አላችሁ። ቢካዝ አንደኛ ይህ ነገር ሲያዩ እኛ እንደዚህ የሳይኮ ነገር ችግር ሊያመጣባችሁ ይችላል። ይሄ ነገር እየተረዳችሁ እናንተ እኔ አላቅም ባለማወቅ ነው ወይም አልተማራችሁም ብዬ እንድገምት፣ ይህ ነገር ደግሞ ልክ አይደለም። እኔም ይሄ ያሰብኩት ልክ እንዳልሆንኩ ይገባኛል። ምክንያቱም ፊደል ቆጥራችሁ አውቃችኋለሁ። አንድ ላይ የተማርን ሰዎች ናቸው። ዛሬ ግን በዚህ መንገድ ስትሳተፉ በጣም ያስጠላልና ይሄን አይነት ነገር ማድረግ ማቆም አለባችሁ። በቃ ጭራሽ ማቆም አለባችሁ። ቢያንስ ስለሌላ ሰው ስለሌላ አካባቢ ሰው እስቲ የአካባቢው ሰው ይሄን ቪዲዮን ሲያይ ምን ይማር? የእናንተ ታናናሾቻችሁ ቤተሰቦቻችሁ ትላንትና እኮ አባቶች ተናግረዋል። እቺ ሄርሜላ የምትባል ልጅ የከተማውን ስብና እንዲሁም ለሴት ልጆች የሚያጠለሽ ነገር ነው እየተናገረች ያለችው ምናምን ብላለች። ሄርሜ ሲጀምር ምን አስበሽ ነው? አንደኛ አንቺ ራስሽን ቤተሰብሽን እያስወቀሽ ነው ያለሽው። የቤተሰብሽን የተከበረ ቤተሰብ ኖሮሽ ቤተሰብሽን ዝቅና እንዲረክሱ እያደረግሽ ነው። የሰው ቤት ሄደሽ የሩታ ፋሚሊ ቤት ጋር ሄደሽ እስከ መሳደብ እስከ መራገጥ ድረስ ደርሰሻል። ይህ ለምን አስፈለገ? በቃ ማውራትን ካለብሽ በስልክ ኦሬዲ ማውራት አለብሽ። ሰውን ቤት ሄደሽ አትፈትፍቺ፣ ዳራቸውን አታፍርሽ። በተከበረ ቤት ሄደሽ አንቺ ጭራሽ ለመደመደብ ውጪና ሳይኛ ራስ ነሽ ምናምን። ይሄ የምን ዛቻ ነው? አንቺ ማን ሆነሽ ነው እንዴ እንደዚህ ለማድረግ የቻልሽ? አንቺ ምን ልታመጪ ነው? ጭራሽ አራስነቷ ሄደሽ በአራስነቷ ጭራሽ ለመደብደብ አሰብሽ? ለማንኛውም አንቺና አንቺ መሰሎች ከዚህ ልታበቁ ይገባል። ይሄ የምታደርጉት ነገር ጭራሽ ፈጽሞ የሚያስጠላ ነገር ነው እያደረጋችሁት ያላችሁት። አቤልም ብሩክም እንዲሁም ከናንተ ጀርባ የምታሴሩት ሰዎች ብታቆሙ ይሻላችኋል። ይሄ የምታደርጉት ነገር ፈጽሞ ነውር ነው እያደረጋችሁት ያላችሁት። ለከተማም የሚያስጠላ ከተማውም ስብና የሚያስጠፋ ነገር ነው እያደረጋችሁት። ፈጽሞ ማቆም አለባችሁ። ይኸውላችሁ ይህን ነገር በተደጋጋሚ ነግሬያችኋለሁ። ሰዎችም ነግሯችኋል። ምን ነው እናንተ አላበዛችሁትም ብላችሁ ተነግሯችኋል። ባለፈው አቤል ተገናኝተናል፣ ያለው ነገርም አውርተናል። ብሩክ ነግሬያለሁ። ቤኒን በምንጠይቀው ሰዓት እዛ ቀን ነግሬያለሁ። ተው ምናምን ስነግርም አንተ እየተደሰትክ አልነበረብህም። ለምን እንደሆነ አላቅልህም፣ ብቻ አላቅም።
ካሁን ጀምሮ ይህ ነገር ማቆም አለባችሁ። እንዲናቸው እንዲባልም አታስብሉ። የቡታጀራ ልጆች እንዲባልም አታስብሉ። በእናንተ ምክንያት ሌሎች ሰዎች እንዲጸየፏቸው አታድርጉ። በቃ አላማችሁ የራሳችሁ አላማ ስራ አድርጉ። ለምን የሰው ህይወት ተበጥብጦ እናንተ ለመደሰት ትፈልጋላችሁ? ይህ ደግሞ በቃ ሰውኛም ባህሪም አይደለምና ማደረግ ያለበትን አድርጉ እንጂ መደረግ የሌለበት ነገር አታድርጉ። ለራሳችሁ ገንዘብ ምንጭ ብላችሁ ሌላ ነገር እንዳታደርጉ እየነገርኳችሁ። ሄርሚን ክብርሽን ልትጠብቂ ይገባል። ራስሽን እያሰደብሽ ቤተሰቦችሽን አታሰድቢ። የተከበረ ቤተሰብ እንዳለሽ ሆኖ ቤተሰብ ባንቺ እንዲያፍሩ አታድርጊ። ይህ ዓለም እያንጫጫ ነው ያንቺ ተግባር። ይህ ደግሞ በዚህ በማንጫጫትሽ አትደሰችበት። ምክንያቱም ፈጽሞ ነውር ነገር ነው እያደረግሽ ያለሽው። ለማንኛውም ብዙ ማውራት አልፈልግም። በቃ ሩታም አንቺም ተነገረኝ ብለሽ እውነት በሌለው መልኩ እውነት የሌለው ነገር ተነገረኝ ብለሽ እንደዚህ ብለሽ ማውራትም የለብሽም። ገና እውነቱ ላልተረጋገጠ ነገር ትዳርሽን ለማፍረስ ቶሎ መቸኮል የለብሽም። ትላንት ይሳቅም ተናግሮሻል፣ ወድቆ ዝቅ ብሎ ተናግሮሻልና አንቺ የሚደረገው ነገር ማጤን አለብሽ። ብዙ ሰዎች በእናንተ ትዳር ላይ ተጽዕኖ የሚያመጡ ሰዎች አሉና anyway ብዙ አላብዛባችሁ። እንግዲህ ፋሚሊዎች ያለውን ነገር ይህን ይመስላል። በእነሱ ድርጊት በናቤል በነብሩክ በነኤርሚስ ድርጊት የከተማው ስም እየተበላሸ ነውና አንዳንድ ሰዎች ደግሞ ዩቲዩበሮች እዚህ ከተማ ማለት ገጸ ባህሪ የሚያበላሹ ሰዎች ስላሉ እነዚህን ሰዎች ደግሞ ማለትም በናብርሽ ምናምን የሚሰሩ ሰዎች ስላሉ እንደነዚህን አይነት ነገር እውነቱን በመጋፈጥ እንጂ ውሸቱን በማገዝ መተባበር የለባችሁም። በቃ ኮሜንት ላይ አንብባችሁ ከሆነ እንዲናቸው እየተባለ ነውና ይሄ ነገር መደገፍ የለበትም። ጽኑ ልባት ሰጣችሁ ልትሰሩ ይገባል። በስተመጨረሻ ይህን መልእክት ለነሱ እንዲደርሳቸው ላይክ እና ሼር በማድረግ እንድታደርሱላቸው በአክብሮት ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ያቆይ።